ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በዝቅተኛ የኑሮ ደረጃ ላይ ለሚኖሩ የህብረተሰብ ክፍሎች የትንሳኤ በዓልን ምክንያት በማድረግ በቤተ መንግስት ማዕድ አጋሩ። የፕሮግራሙ ተሳታፊዎችም ለተደረገላቸው ግብዣ ምስጋና ያቀረቡ ሲሆን ኢትዮጵያውያን የኖረ የመረዳዳት መልካም እሴታችንን እንጠብቅ ብለዋል። በለጠ ታረቀኝ ተጨማሪ አለው። ትንሳኤ ኢየሱስ ክርስቶስ ሞት በእርሱ ላይ ስልጣን እንደሌለው ለዓለም ያሳየበት ከሙታን በመነሳት ለሰው ልጆች ተስፋን ያበሰረበት ታላቅ ክርስቲያናዊ ክስተት ነው። የወደቁት የተነሱበትና ደካሞች የተደገፉበት ዕለት ነውና ኢትዮጵያውያን አቅመ ደካሞችንና የተቸገሩ ወገኖችን አለንላችሁ የማለት ግዴታም አለብን። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በዝቅተኛ የኑሮ ደረጃ ለሚኖሩ የህብረተሰብ ክፍሎች በቤተ መንግስት የማዕድ ማጋራት ፕሮግራም አካሂደዋል። የፕሮግራሙ ተሳታፊዎች ለተሰጣቸው ክብርና ለተደረገላቸው ግብዣ ጠቅላይ ሚኒስትር ዶክተር አብይ አህመድንና ቀዳማዊት እመቤት ዝናሽ ታያቸውን አመስግነዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እድሜ ጤና ይስጥህ። እውነት እኔ አካል ጉዳተኛ ነኝ። በህይወቱ ያላየሁት ነገር ነው ያየሁት። ከልቤ በጣም አመሰግናለሁ። ከትንሽ ጋር ከትልቅ ጋር አብሮ ሁሉንም ሳይንቅ አንድ ላይ ሆኖ እንደዚህ በማድረጉ ትልቅ ደስታ ይሰማኛል። እግዚአብሔር ይመስገን ለዚህ ሰዓት ለዚህ ክብር ላበቃን ለቸሩ መድኃኔዓለም እግዚአብሔር ይስጥልን። ዶክተር አብይም እግዚአብሔር ይስጠው አክብሮ ይሄንን ጥሪ አድርጎልን በዓልን ዛሬ ከሳቸው ጋርና ከወይዘሮ ከሚስታቸው ጋር በማክበሩ በመስጠቱ እግዚአብሔር ያክብርልን። ሀገራችንን ሰላም ያደርግልን። ጥሩ ነው፣ ደስ ብሎኛል። እድሜ ለአብይ አህመድ፣ ሀገራችን ሰላም ይሁን። በደርግ ጊዜ ቤት ጥበቃ ነኝ። በኢህአዴግ ጊዜ ታጣቂ ነበርኩ። በመለስ ጊዜ ታጣቂ ነበርኩ። በአብይ ጊዜ የአካባቢ ጥበቃ ነበርኩ። አሁንም እየሰራሁ ነው። እድሜ ለአብይ አህመድ ይኸው አለው። ተመስገን። ሀገራችን ሰላም ይሁን። ውለን እንግባ። ልጆቻችን ውሎ ይግቡ። መንግስታችን ሰላም ይሁን። በጣም እድለኛ ነኝ ከዚህ መገኘቴ። እኔ በጣም እድለኛ ነኝ። ጠቅላይ ሚኒስትር በሚዲያ ላይ ነው የምናያቸው የነበረው። በአካል እንዲቀርብ የማየቴ ለኔ ራሱ ከጥያቄ በላይ ጥያቄ ነው የሆነብኝ። ማለትም እውነት አይቻቸዋለሁ ወይ ብዬ ለማውራት አሁን ራሱ ሰው አግኝቻቸዋለሁ ብለው ማያምነኝም ብዬ ነው የማስበው። ለኔ ግን ትልቅ ስሜት ነው የተሰማኝ። ባህሩን እዚህ በሳቸው አንደበት በሳቸው እጅ ተቀብዬ በልቼ አክብሬ መዋሌ ለኔ በጣም ትልቅ ደስታ ነው። ሌሎችም እንደዚሁ ይሄ ድል ቢገጥማቸው ተሻለ ነው። መረዳዳት ደስታንና ሀዘንን በጋራ ማሳለፍ ሲወርድ ሲዋረድ የመጣ የኢትዮጵያውያን መልካም እሴታችን በመሆኑም እንዳይጠፋ ልንጠብቀው ይገባልም ብለዋል። አንድ ያለው ግማሽ ቢሰጥ ሁለት ያለው አንዱ ቢሰጥ ጥሩ ነው። ጎረቤት ቀጥሎ ያለው ጎረቤት የሌለው ከሆነ ካለው ጎረቤት ጋር አብሮ እንዲውል እንዲስተባበሩ ማን ከማን ይበሳል ብለው አይተው ና ከኔ ጋር ዋል ተደስተዋል ብለው ይሄን ነገር ትምህርት እንዲወስዱ በየጉረቤትም በየአድባራት በተለያዩ ሁኔታዎች ተጠያይቀው ማን ከማን ይበሳል ማን ስጦታም ቢኖር እንኳን ማለት ነው ይሄ ነገር ከኛ ከሌ ይበሳል ከከሌ ይበሳል ሰውም ተጠቋቁሞ የሰውዬ ከናንተ ጋር ይዋል ወይንም ደግሞ እኛም ደግሞ ብንአካፍር ግን አንድ ምበላ ከሆነ ግማሹ እንደዚያ በሰጠው በምድርም ለኔም ጥሩ ነው፣ ደስተኛ ሆናለሁ። በሰማይም ብድር ነው ማገኘው። ድሮም የታወቀ ነው ኢትዮጵያን መረዳዳታችን ላለው ለሌለው ያለውንም የሌለውንም አንድ ላይ ተካፍለን እንደምንበላ ነው። ይሄንንም አስበው ዶክተር አብይ በቤተ መንግስት ጠርተው ይሄንን ማዕድ ላጋሩን አመት ያደርስልን እግዚአብሔር ይስጥልን። ሲወርድ ሲዋረድ ከአያት ከቀድሞዎቻችን የወረስ ነው እንግዲህ ያለንን ተካፍለን ነው። በበዓል ጊዜ እንኳን አደረሰሽ እንኳን አደረሳችሁ ተባብለን አብረን ያለንን ተቋርሰን ተካፍለን በዓልን በሰላም በጤና እናሳልፋለን። ሀዘኑም ደስታውም ያለ ሀገር ትርጉም የለውምና የሀገራችንን ሰላም የመጠበቅ የዜግነት ግዴታችንን ልንወጣ ይገባል ሲሉም ነው መልእክታቸውን ያስተላለፉት።